በአዋጅ ቁጥር 1180 ላይ ነው የተሻሻለው። በዚህ ድንጋጌ ላይ ለኢንቨስትመንት ስራ የሚያስፈልግ የማይንቀሳቀስ ንብረት ባለቤት መሆን እንደሚቻል ደንግጎ እንግዲህ ለዚህ ድንጋጌ ዓላማ በግልጽ መሬትን አይጨምርም ይላልና አሁን ያለው አንዳንድ ድንጋጌ በፊትም እንግዲህ አሁንም በረቂቁም በተያዘው መሬት ይሸጣል ይለወጣል ማለት አይደለም። የማይንቀሳቀስ ንብረትን ቅድም ዲፋይን ትርጉም ስለሰጠ ነው በዛ መልኩ እንዲረዱት ነው። ነገር ግን ይሄ አዲስ ይዞ የመጣው ነገር ምንድነው? 1180 ይሄ 2012 ላይ አንድ የሀገር ውስጥ ባለሀብት የተቆጠረ የውጭ ዜጋ የአንድ መኖሪያ ቤት ባለቤት እንዲሆን ይፈቀድለታል ይችላል። ይሄ የሚሆነው ግን ከፍተኛ መጠን ያለው ኢንቨስትመንት ባለቤት ሲሆን ይላል አዋጁ ላይ። በዚህ አዋጅ ላይ ግን ከፍተኛ መጠኑ አልተገለጸም ነበር። ከዛ በማስፈጸሚያ ደንብ ሲወጣ በ474 የኢንቨስትመንት አዋጅ ማስፈጸሚያ ደንብ ላይ የኢንቨስትመንት መጠኑ 10 ሚሊዮን ተብሎ ተቀምጧል። ስለዚህ የውጭ ዜጎች አሁን ይሄ ረቂቅ አሁን ለውይይት የቀረበው በፓርላማ ውይይት እየተደረገበት ያለው ደግሞ ብዙዎችን እያነጋገረ ያለው የማይንቀሳቀስ ንብረት ባለቤትነት በእነዚህ ልዩ ሁኔታዎች ከመፈቀዱ ውጪ እስከ ዛሬዋ ሰዓት ድረስ አሁንም ድረስ ይሄ ህግ እስከሚወጣ ድረስ አሁን ሁሉም ሰው እንዲረዳ ገና ካውንስል ኦፍ ሚኒስተር እንደጸደቀው እንጂ አንድም የውጭ ዜጋ የኢትዮጵያ ውስጥ የማይንቀሳቀስ ንብረት ባለቤት መሆን አይችልም።